ነገ ጦሩ ወደ ግንባር ይንቀሳቀሳል። ቤተክርስቲያኗ ካፍ እስከ ገደፏ ሞልታለች። ወዶ ዘማቾችም እዚያው ናቸው። ለጋ ፊታቸው በጦርነት ህልም፣ በፍልሚያ፣ በድንገተኛ ማጥቃቱ በሚያብረቀርቁ ሻሙላዎች፣ በጠላት መፈርጠጡ፣ በሁካታው፣ በጢስ መሸፈኑ፣ በከረረው ማሳደዱ፣ እጅ መስጠቱ፣ ከዚያም ጀግነው ተመልከው በወርቃማ የድል ባህሮች ሰምጠው በጉሮ ወሸባዬ ከጦርነት መልስ ከወዶ ዘማቾቹ ጎን ለባንዲራ ለመውደቅ ክቡር የሞቶች ሞት ለመሞት የሚልኳቸው ልጆች ወይም ወንድሞች በሌሏቸው ጎረቤቶችና ወዳጆች የቅናት ዓላማ የሆኑት ኩራት ኩራት ያላቸው ውዶቻቸው ተቀምጠዋል። ጸሎቱ ቀጠለ። ከብሉይ ኪዳን የጦርነት ምዕራፍ ተነበበ። የመጀመሪያው ጸሎት ሆነ። ተከትሎ በመጣው የዘማሪያኑ ድምፅ ግብረ ሕንፃው ተናወጠ። በአንድ ልብ ሕዝበ ክርስቲያን ተነስቶ ቆመ። በብሩህ ዓይኖችና በልቦች ድውታ መሃልም ያንን ታላቅ ልመናቸውን አቀረቡ። ትእዛዝህ የማይነጥፈው ኃያሉ እግዚአብሔር ሆይ መለከትህ ነጎድጓድ ጎራዴህም መብረቅ ይሁን። ረዥሙ ጸሎትም ቀጠለ። እንዲህ ፍጹም የጋለ ስሜት ያለው ልመና መሳጭና ውብ ቃል ከቶ ከወዴት ታይቷል? የጸሎቱን ፍሬ ነገር መሐሪውና ቸሩ አባታችን ወጣት ወታደሮቻችንን እንዲጠብቅ በአርበኝነት ምግባራቸው እንዲረዳቸው እንዲያጽናናቸውና እንዲያበረታታቸው እንዲባርካቸው በጦርነት ቀንና በአደጋ ሰዓት እንዲመክትላቸው በኃያል ክንዱ እንዲችላቸው ብርቱና ልበ ሙሉ እንዲያደርጋቸው በዚያች ደም በምታፋስሰው የማጥቃት ሰዓትም እንዳይበገሩ ጠላትንም ለመደምሰስ እንዲረዳቸው ለራሳቸው ለባንዲራቸውና ለአገራቸው የማያልፍ ክብርና ሞገስ እንዲሰጣቸው ተማጸኑ።